ሰሚያልሽ? አሁኑኑ ከዚህ ክፍል ለቀሽ ነው እንጂ አሁኑኑ ነግሬሽ ነበር እኮ። አንቺ ግን ምንም ልትሰሚ ፈቃደኛ አይደለሽ። እሺ ምን ላድርግ? ግራ ገባኝ እኮ። አለመፈረም ደግሞ አልችልም። እትይና እህትያው ስላንቺ ብዙ ነገር እያወሩ ነበር። ፈርማለሽ፣ ከዚህ በኋላ እንደፈለግን እናረጋታለን እያሉ ነበር። ሰሚያልሽ? አሁኑኑ ከዚህ ክፍል ለቀሽ ነው እንጂ አሁኑኑ። ቅርታ ወድቀው እኮ ምንም አይነት ማውራት አልፈልግም። ነገ ጧት ስነሳ እዚህ ቤት ድጋሚ እንዳለሽ ሰማሽ? ውጭልኝ ነው። ነግሬሽ ነበር እኮ። አንቺ ግን ምንም ልትሰሚ ፈቃደኛ አይደለሽ። ልውል አልወደደሽም። እንግዲህ ነገ ጠዋት ሻንጣሽን ጠቅልለሽ ውጪ። አንቺ ግን ችግርሽ ምንድነው? ቆይ ለምንድን ነው እንደዚህ የጠመድሽኝ? አንድ ቤት ሁለት ገረድ ምኑ ደስ ይላል ብለሽ ነው? እኔ ገረድ አይደለሁም። ያንቺ ስራ ግን በር ስር ተደብቆ ወሬ መቃረም ነው። እኔም ገረድ ነኝ፣ አንቺም እመቤት ካልሆንኩ እያልሽ እንጂ ገረድ ነሽ። እኔ ተለጥፌ ባልሰማም ድምፁ እታች እትዬ ጋር ድረስ ደርሷል። አንቺ ጤነኛ አይደለሽም። አልደረስኩብሽም አይደል እንዴ? አትድረሽብኝ በቃ። እኔ ነኝ የደረስኩብሽ? አንቺ ነሽ እንጂ የኔ የሆነውን ካልጎረስኩ እያልሽ ያለሽው። ስለምን እንደምታወሪ ሊገባኝ አልቻለም። እንዲገባኝም አልፈልግም። ከቻልሽ ግን ተይኝ። በደንብ ገብቶሻል። ቆንጆ ስለሆንሽ ብቻ ሁሉን የምታገኝን ይመስልሽ? ቆይ ምንድን ነው የተፈጠረው? ለምን አትነግሩኝም? እትዬ ማታ አገር ምድሩን እዛ ሲገለባበጥ አልሰማውም ብቻ እንዳትይ። ስለምን መገለባበጥ ነው የምታወሪው? ችግር በተፈጠረ ቁጥር ሻንጣ ይዞ መሄድ አይቻልም። ስራ እኮ ነው ያልሽው። በአሁኑ እንኳን ልሂድ ብላ አይደለም ሂጂ ተብላ ነው። ጤና ዝም ማለት ትችያለሽ? ልዩን እኮ ነው የጠየኩት። ጤና እንዳለችው ነው ተባረሪያለሁ እኮ። ማን ነው የሚያባረረሽ? እኔ ምን ተፈጥሮ ነው ብሩኬ? ምንም አይደለም እናቴ፣ አለመግባባት ነበር። አሁን ግን ሀሳቤን ቀይሬያለሁ። መቆየት ስላለች ቁርስ አልደረሰም? ደርሷል። ጤና አቀራርቢ። አንቺ ደግሞ ሻንጣሽን ይዘሽ ግቢ።
ልጅ ማን ናት? እኔ ስንት ዓመት ያለወጥኩትን ልጅ በአንድ ጀንበር መታ ካለወጥኩ ምትል ይሄማ ነገር አለው። እኔ ጤና አይደለም ይሄን ነገር ፈልፍዬ ባላከኝ። ቆይ ጠብቂ ሰራልሽ። ማታ ትንሽ ተቆጥቶብሽ ነው። ጥፋቴ ነበር፣ ይቅርታ። ለነገሩ ልንተምሻለሽ ይችላል። ኧረ ቀስ ቃየን ነይ እኔ ቆንጆ ቁጭ በይ። ብሩኬ ትላንት ስለተናገረች ተጸጽቶ አድሯል። ለዚህ ነው ውል ሲያዘጋጅ ያደረው። ከዚህ በኋላ ማንም ተነስቶ ሊያስወጣሽ አይችልም። ለምን ቅጣት አለው። የምን ቅጣት? እውነቷ ነው። ለአንድ ዓመት የሚቆይ ውል ይኖረናል። በዚህ አንድ ዓመት ውስጥ አንቺም ሁሉን ካፈረሽ እኛም ደግሞ ሁሉን ካፈረስን ሁሉን ያፈረሰው ግለሰብ 200 ሺህ ብር ይቀጣል ማለት ነው። ምን 200 ሺህ? የገንዘብ ነው። የአንድ ዓመት ውል ይኖረናል። በዚህ አንድ ዓመት ውስጥ አንቺም ሁልሽን ካፈረሽ እኛም ደግሞ ሁላችንን ካፈረስን የ200 ሺህ ብር ቅጣት ይኖርብናል ማለት ነው። እውነት ለመናገር ይቅርታ እንዳደረግሽልኝ የማውቀው እዚህ ወርቅ ላይ ሲፈርም ነው። ወዶሻል ማለት ነው። እንድትሄጂ አልፈልግም። እሱ እኮ ምንም ለሰው ግድ የለውም። አሁን በእኔ እዚህ ጋር ፈረመ። ሰረጋጋ እኮ ደውላለሁ ዝም ያልኩህ። አንተ ለምን ነው ስልክ ማታነሳው? አይ እኔማ ቢሮ ገብቼ ደውላለሁ ነበር። ምን ተፈጥሮ ነው የደከመህ? አንተ ደግሞ ምንም የተፈጠረ ነገር የለም። ምንም ሳትሆን የተደበርከው? ደግሞ ማታ አላነሳ ስትለኝ ለመስቴ ደወልኩላት። አሪፍ አጋዥ እንዳገኘችልህ ነገረችኝ። ማምስ ደውልላት ወሬዋ ሁሉ ስለ ልጅቷ ነው። ቆይ ምን አይነት ልጅ ናት በእናትህ? ሲያካብዱ እኮ ነው። በዛ ላይ የእናቴ ሲገርመኝ ጭራሽ ያክስቴም ተጨመረ። እኔ ምኗን ራሱ እንደወደዱት ግራ እየገባኝ ነው። አንተ በሴት ዙሪያ መች ገብቶ ያውቃል? እናቴም አክስቴም ወደዋት ከሆነ የሆነ ነገር አይተውባታል ማለት ነው። እኔ እስክመጣ እንዳታባራት ብሩኬ ፕሊስ፣ እሺ በለኝ። አይዞህ አታስብ፣ አላባራትም። ከኔ ጋር ብዙ የምታወራርዱ ሂሳብ አለባት። የምን ሂሳብ? እሱን ስመጣ እናወራለን። ይልቅ መቼ ነው የምትመጣው? ኔክስት መንዝ እመጣለሁ። ስራ ጨርሻለሁ። አንዳንድ የወረቀት ጉዳዮች እየጨራረስኩ ነው። እሱ ብዙም አያቆየኝም። ፋይናሊ የዛሬ ወር አካባቢ አገር ቤት እገባለሁ። በጣም ደስ ብሎኛል ወንድሜ። አንዴ ከቢሮ ስልክ ገብቶብኝ ነው፣ መልሼ እደውልልሃለሁ። እኔም እወጣለሁ ነው። በቃ በኋላ እደውልልሃለሁ። እሺ አብላይ
ሁሉም ፈረምሽ? አዎ ምን አደርጋለሁ? በገዛ እጅሽ ህይወትሽን ሲኦል ውስጥ ከተትሽ። ብሩክ በቀለኛ ነው። እሺ ምን ላድርግ? ግራ ገባኝ እኮ። አለመፈረም ደግሞ አልችልም። በነፍሰ ስጋሽ ነው የሚጫወተው። አሳዘንሽኝ። ለስራ ብሩን ተጠቅሜበታለሁ። ብሩን ደግሞ መመለስ አልችልም። እሱን ለማናደድ ሆን ብዬ ያደረኩት ነገር የለም። እንግዲህ ፈጣሪ ሁንሽ። ይገርማል እኮ እናት ፈርም አለ እንዳትወጣበት እኮ ፈርቶ ነው። ይሄማ ትንሽ ቆይቶ 80ውን የምትፈርም ነው የሚለው። ምርጫችን ልክ ነበረ። ልጅቷ እኮ ቅመም ነች። ለማንም እጅ አልሰጠውን እኮ ልሷን የተንበረከከው። ውይ በጣም እኮ ደስ የምትል ድርብብ ያለች ልጅ እኮ ናት። ቆይ አሁን የት ሄዳ ነው? አፍራ ነው መሰለኝ ዛሬ ወደዚህ ብቅም አላለች። ቡና ፈርቷል። በልዩን ጥሪያት። ጤና ደግሞ ማድረግሽ ለማይቀርገር ይሄ መነጫንጭሽ ምንድን ነው? አይ ጤና በቃ አንቺ ነገር ለመደብሽ አይደለ? ምን ይሻላት? ገርምኮ ነው። ቡና ፈልታለች። እዚህ ልትበቂ ነው እንዴ? እዛ ስላንቺ የሚወራውን ብትሰሚ ኖሮ እዚህ ተረጋግሽ አትቀመጭም ነበር። አልገባኝም። ማን ነው ምን ያለው? ስሚ ይህን መናገሬ ስራዬን ሊያሰጠኝ እንደሚችል አውቃለሁ። ግን እኔም ሴት ነኝ። ነገም እንደሚገጥመኝ አላውቅም። በእናትሽ ምንድን ነው የሰማሽው? ንገሪኝ። እትዬና እህትያው ስላንቺ ብዙ ነገር እያወሩ ነበር። ፈርማለች፣ ከዚህ በኋላ እንደፈለግ እናረጋታለን እያሉ ነበር። ወይኔ ጉዴ። በቃ አታልቅሽ፣ ግቢና እረፍት አድርጊ። እኔ እነሱን አናገራቸዋለሁ እና ነገ ጠዋት እናወራለን። እሺ ገና ምን አለሽ? ታባሽ ብንብሽ ልጠፊ ነው ማራክሽ። አምላኬ ሆይ ቆይ ምንድን ነው እየተፈጠረ ያለው? ከአንዱ ወጥመድ አመልጣለሁ ብዬ ሌላ ወጥመድ ዘው ብዬ ልግባ? እሺ አሁን ምንድን ነው የማደርገው? ቆይ እድሜ ልክሽን ችግር አይጣሽ ብሎ ማን ነው የረገመኝ? ብቻዬን አልችለውም። የኔ ጌታ እባክህን አንተ እርዳኝ፣ ከዚህ ጉርስ ባውጣኝ። እኔ ገንዘቡን ከየትም ማምጣት አልችልም፣ ታውቃለህ። አንተ ሁሉም ማድረግ ትችላለህ። በእኔ ህይወት ላይ ታምርን ስራ እባክህን የኔ ጌታ፣ እባክህን አምላኬ ሆይ።
ቆይች ልጅ በጣም ካመማት ለምን ሆስፒታል ይዘናት አንሄድ? ራሷን አሟት ነው መድኃኒት ሰጥቻታለሁ። ስትነሳ ደግሞ ደህና ትሆናለች። ልጅን ምግብ ግን በልታለች? አሁንና በባዶ ሆዷ መድኃኒት ወስዳለች። በደንብ አብልቻት ነው የሰጠኋት። አይ ጤና አፍሽ እንጂ እኮ ልብሽ ገር ነው። ትተኛ ሂጅ አያታለሁ። እኔ ምንም አላማረኝም። ራስ ምታት ራሱን የቻለ በሽታ አይመስለኝም። ለማንኛውም ግን ሐኪም ቤት ብንወስዳት ነው የሚሻለው። እንደዛ ይሻላል። ዛሬ እንያትና ነገ እንወስዳታለን። እኔ የማይገባኝ ነገር ለበሽታ ጊዜ የሚሰጠው ነገር ነው። ቆይ ከበድ ያለ ነገር ሲሆን እኮ ያንን ሰው እናጠዋለን። ምን ነው? ምን ሆነሽ ነው ጤና? ሁለተኛውን ሳልጥ ድረስ ሳውት። አይ ጤና ዛሬ ከልብሽ ሰው መሆንሽን አሳይተሽኛል። በጣም እስቲ አይቻት ልምጣ። ለማንኛውም እንደዛ ይሻላል። ቆይ ሰጦሽ መድኃኒት አላሻለሽም እንዴ? ወይ ካልተሻለሽ ሆስፒታል እንሄድ። አይ ደህና ነኝ፣ ተሽሎኛል። አረ ደህና ናት እኮ። የምን መድኃኒት ሰተሻት ነው? አቤል እኮ ባለፈው የመጣ ጊዜ ያመጣልኝ መድኃኒት ነው። እንዴት ጥሩ መድኃኒት መሰለሽ። በይለኔም ትሰጪኛለሽ። እኔ ሐኪም ቤት መሄድ እንዴት እንደምጣላ ታውቂ የለ? እሱ ባህሪሽንማ እንዴት እንደምጠላኩ። በይ ደግሞ አገኘው ብለሽ ዝም ብለሽ እንዳትቀኝ። ህመም ሲሰማሽ ብቻ ነው የምትወስዱ። ይልቁንስ እኔ አሁን እየመሸብኝ ነው። ደህና ነሽ? ይቅርታ አዜብ፣ ለዚህ ኃጢአትሽ ተባባሪ መሆን አልፈልግም። ሰው አለ። እሺ እናትዬ ሲወጡ እያወራረጠ ያመጣሽ ነገር ምንድን ነው? ውድቆጣት ይባላል። ብርክስ እኮ ነው። ጤና በእናትሽ አሳልፊኝ፣ ሆዴን እያመመኝ ነው። መቼም እንዳላመመሽ ሁላችንም እናውቃለን። የደበቅሽው ነገር አለ። ያንን ደግሞ ደርስበታለሁ። ፈጣሪ እርዳሽ። እኔን ግን ተይኝ። አሰብኩሽ በላይ ውስብስብ ነሽ፣ ግን ደርስብሻለሁ። ምን ይሁን? ለትናንቱ ጥፋቴ በሚገባ ይቅርታ አልጠየቅኩም እና ይቅርታ። አንዳንድ ይቅርቶች እኮ ጥፋትን ይሸፍናቸው። ምናልባት ትንሽ ጠለቅ ያለ ካሳ ሲያስፈልጋቸው ይቀር። እሺ ችግር የለውም፣ እከፍላለሁ። የምር ሴትነትሽንም ቢሆን ምን